ሆነሽ የኔ ቆንጆ ይልጠብቅ አሁን የት ነው ያለሽው ለሌላ ሰው አንዲት ነገር ትንፍሽቲና እንጣላለን እሺ እሺ ጤና የለሽም ልበልማ ጤና የሌለህስ አንተ ማንንም ሳታማክር የቤቱን ዕቃ አንስተ ለማንም ልሰጥ የተነሳ የሚሰማኝን እኮ ነው እየነገርኩሽ ያለሁት ስማ በዛ በጠዋት ቤታቸው ድረስ ሄደህ እናትና አባቴን ያጨስካቸው ይበቃል እሺ ነገ መቼም ክላስ እንደምትገቢ ነው አይደል እንደው ሁኔታው ነው ኦኬ ኮንኩ ልገባ እችላለሁ ወይ መሲ ግን ታድለሽ እኔ ብሆን እብድ መሆን ነው ይመስለኝ እንደገና ሰርቶ ማግኘት ይያለ ማበድ ምን አመጣ እውነትሽን እኮ ነው መሲ ገንዘብ ይሄዳል ገንዘብ ይመጣል የጥሬ ገንዘቡንስ አለማየሁ ነግሮኛል ወርቁ ምን ያህል ነው በትንሹ ሩብ ኪሎ ገደማ ይሆናል የፈጣሪያል ንገሪኝ ምን ሆኜ ነው ማብደው እንደ ናርሲሰስ የገዛ ነፃ አብራቅሽ ነው አፍቅረሽ ነው ምናሴ አቤት ኤዶም ባላለሁ የአራተኛ ዓመት ተማሪ ነኝ ኦኬ ኤዶም ታመነ አዎ ባለፈው እዚህ ቢሮ የመተሽ ሳታናግሪኝ ተመለሰሽ ወጥተሻል አዎ ላናግርህ ነበር የመጣሁት ለምን እንደሆነ አላውቅም ፈራውና አጥቼው ወጣሁ ለምንድን ነው የምትፈሪኝ አስፈራለሁ እንዴ አራት አስፈራም ስተቱ ከኔ መሰለኝ ኦኬ ታዲያ ምን ልርዳሽ ሄዶ ስለ ትምህርት ጉዳይ አይደለም ላናግርህ የመጣሁት ስለምንም ጉዳይ ቢሆን ችግር የለውም ላናግርሽ ዝግጁ ነኝ እንዴት መሰለክ ምናሴ ድፍረቱን አጥቼ እንጂ ላናግርህ ከወሰን ቆይቻለሁ ስለምንድን ነው ልታናግሪኝ የፈለግሽው ስላንተ ስለ እኔ ምን ይኸውልህ ምናሴ ትምህርቴን ፈጽሞ መከታተል አልቻልኩም እዚህም ሆነ ቤቴ እንቅልፍ የለኝም ማስበው ስለ አንድ ነገር ብቻ ነው ስለምንድን ነው የምታስቢው ስላንተ ካንተ ፍቅር ይዞኛል ኦ ማይ ጋድ እንደዛ ስለምን ቢለኝ ጥሩ ነው ሳልሳ ባለመቻሌ ብቻ ከሆነ ይደብርሽ በነገው ዕለት አንዱ ዳንስ ትምህርት ቤት መዘገብና ልምምድ ጀምራለሁ አይለኝ ግን ምን ችግር አለው የማይችለውን ነገር ለማመዳለው ቢል ነው እንዴ እፊ ደግሞ እስኪ አሁን ማን ይሙት እንደሱ ያለውን አጠፋሪስ አይደለም ሳልሳ ባሌትስ ቢችል እኔ ሊዛልኝ መስጠኝ እንዴ ብታዩት እኮ የሆነ ስትወቅጡት ብትውሉ የማይደቅ ባልጩት እኮ ነው አይ ሊዛ ይሄኔ እሱም ለጓደኞቹ ስላንቺ ልክ እንደዚህ ያላቸው ይበላ አልታየሽም ሲያምኑት አይኔ ሌላቸው መሰለሽ እኔ እኮ አንቺ ልጅ ግርም ነው የምትይ እንዴት ኦኬ አይን አላቸው ግን እንደማያምኑት ምንድነው እንዲህ እርግጠኛ ያደረገሽ በቃ ያምኑትማ ልክ እኔ ስለ ልጅ ያወራሽውን እንዳላመንኩሽ ማለት ነው ለምን ያላመንከ በቃ አላመንኩሽማ እኮ ለምን ልጁ አንቺ እንደምትዩ አይነት ስላልሆነ አይፊሽ ችግር አለብኩ እኔ የምለውን መቃወም ደስ ይላል ኖ ሊዛ እኔ ሆን ብዬ ልቆምሽ ሞክሬ አላውቅም ግን አብዛኛው ጊዜ አባባሎች ስለማይዋጡልኝ ነው አረባክ እንዲዋጡልህ በውሃ ያቀጠንኩ አወራለሁ ካምሬ ነው የሆነ ራስሽን ከሚገባ በላይ የምትቆልዩ ነገር አለሽ አረ ተውፊሽ ሊዝና ተሆን ራሷን የምትቆልለው ሲፈጥራት ራሱ አይደል እንዴ ቆልሎ ይሰራት አረ ተው ያውራ ሌላ ስለኔ የምትለው የለ ለጊዜው የመሰለኝን ተናግሬያለሁ ሌላውን ደግሞ እንዲያጋጣሚውን ሳገኝ ነግርሻለሁ እንድነግርሽ መፈልጊ ከሆነ ማለት ነው ችግሩ ምን መሰለፍሽ ትንሽዬ ኮምፕሌክስ በውስጥ ካለችብህ ሰው ከምድር ተነስቶ ራሱን ይቆለላ ይመስላል የእድሜ ልዩነታችን ፈጽሞ እኔን አያሳስበኝም አንተን ያሳስብ እንደሆነ አላውቅም
እሱ ብቻ አይደለም ችግሩ። ልትነግረኝ ትችላለህ? Frankly speaking, at this moment, በውስጤ ምን እየተሰማኝ እንዳለ ልታይልኝ ብትችይ ምን ያህል ደስ ባለኝ ነበር። ምክንያቱም ቃላት የሚገልጸው አይነት ነገር አይደለም። ለዛ መሆኑ ግን I'm sorry to say it. ትክክለኛውን ሰው አይደለም ያፈቀርሽው ሄዶ። ለኔ ትክክለኛ ሰው አንተ ነህ። ሙሉ ነፍሴ ያፈቀረችክ ለኔ ትክክለኛ ሰው ስለሆንክ ነው። ሄዶ ትክክለኛውን ሰው አይደለም ያፈቀርሽው ስልሽ በዛ ሴንስ አይደለም። ለፍቅርሽ ትክክለኛውን ምላሽ ሊሰጥሽ የማይችልን ሰው ነው ያፈቀርሽው ማለት ነው። I understand. እኔም ቢሆን ተገቢው ምላሽ አሁን ባሁን ተሰጠኛለህ የሚል ኤክስፔክቴሽን የለኝም። የፈለግከውን ያህል ጊዜ መውሰድ ትችላለህ። እኔ አሁን የመጣሁት እንድታውቅልኝ ለማድረግ ብቻ ነው። ይኸውልሽ ኤዱ፣ ምንም ያህል ጊዜ ቢወስድ ሊቀየር ስለማይችል ነገር ነው እያወራሁሽ ያለሁት። እጅግ በጣም የማፈቅራትና የሁለት ልጆች እናት የሆነች ባለቤት አለች። አምላኬ፣ ባለትዳር ነኝ ሄዱ። የእውነትህ ነው? አዎ ሄዱ። በጣም በጣም አዝናለሁ። It's okay. ስተቱ የኔ ነበር። ምን ያህል እንዳከብርሽ እንዳደረግሽኝ ግን ሳልገልጽልሽ ማለት አልፈልግም። I swear to God, you must be an angel. በተረፈ ቤቴ ወስጄ ባለቤቴንና ልጆቼን እንዳስተዋውቅሽ ብትፈቅጂልኝ በጣም ደስ ይለኛል። እሺ፣ ግን በጣም ይቅርታ አድርግልኝ። መጀመሪያ ባለትዳር መሆንህን አለመሆንህን ማረጋገጥ ነበረብኝ። No, it's okay. It's okay, ሄዱ። አንዳንድ ጊዜ እንደዚህ ያለ ነገር ያጋጥማል። በጣም ቅን ሰው እንደሆንክ አውቃለሁ። አሁንም እንደዚህ ቅን በሆነ መንገድ ስላናገርከኝ አመሰግናለሁ። ሰላም ወይ። ደህና ዋይልኝ ሄዱ። ኧረ በእናታችሁ ወሬ ቀይሩ። ይሄም ሙጎሻሸም ነው። አይገርሙ? ሊዛና ፊሽ መሀልማ የሆነ ቀዝቃዛ ጦርነት አለ። ከሱ ጋር ብሽሽቅ ደስ ስለሚለኝ እኮ ነው። ለነገሩ ፊሽም ለማስመሰል ኩፊ ልብሻል እንጂ ቀዝቃዛ ጦርነቱ እንደተመቸው ነው የሚገባኝ። ቀላል ምችት እንደዛ ተመቻችተው ባይሆን ኖሮማ በየቀኑ መፈነካከት ነበረባቸው። በሉ መልካም ንትርክ። እኔ ላይብራሪ መግባት አለ። ቆይ ኤፊ፣ ምንድነው የሚያስቃችሁ? እቺ አይጥ የሆነ ነገር ተኮሰች አይደል? አረ ያልተኮስኩ እንደው አንተ የተተኮስክለት ምን እንደምትሆን ስናስበው ሳቃችን መጥቶ ነው። ማለት ማን ነው የሚተኩሰኝ? ከየት ነው የምተኩሰው? ኤፊ ማኛው ናታ። ሌላ የሚተኩስ ትፈልጋለህ እንዴ? ግን ከምር ፊሽ የሁለታችሁ ነገር እንዴት እየሆነ ነው? እንዴት እየሆነ ነው እስቲ? ማለቴ አሁንም በስሱ ነው ወይ ዙሩ ከሯል? እሱማ ዙሩ ሊያከር መከራውን እያየ ነው። አጅሪት ግን ፍንክች ማለቷን እንጃ። ግን ለምንድን ነው ፈጽመው የማይመለከታችሁ ነገር እንዲህ የሚያስጨንቃችሁ? እንዴ ፊሽዬ፣ ለምንድን ነው የማያስጨንቀን? ጓደኛችን መሆን ቀረ እንዴ? እውነቴን እኮ ነው። ምንም ደስ የማይል ነገር ነው። አይመለከታችሁም ካለን እኛ ምን ቸገረን? የጋለ ብረት ምጣዷ ላይ እየተገላበጥክ እንደ ጠላቂጣ እርር ስትል ከጎን ታገኙ ይል
አረባክሽ ባክሽ ሄዲ ለምንድን ነው የሆንሽውን ነገር ማትነግሪኝ? ለኔ ካልነገርሽኝ ለማን ነው የምትነግሪው? እሺ ነገሩ ከትምህርትሽ ጋር የተያዘ ነው? አንቺን እኮ ነው ሄዲ ወይ ደግሞ የተጣላሹ ሰው አለ? ወይ ፈጣሪ አረ ምንድነው ልጄን ያስነኩብኝ? ሰው እንደዚህ ባንድ ቀን ሰው ዝግት ይላል። ሄዲ በእናትሽ የሆነ ነገር በይ። እኔ ካልብል ዘልፈደዳለሁ። ወይ በከራይ ያን ሰሞን ትንሽ ፈዘዝ አለችብኝ እያልኩ ሲገርመኝ ጭራሽ እንዳትናገር እንዳትጋገር ቆላልፈው ላኩልኝ ማለት ነው። አንድ ነው የሚሻለኝ። ኤዲዬ ኧረ ወዴት አባቴ ልሂድ? ኤዱ ወይ አምላክ ኧረ እኔ ምንድን ነው የሚሻለኝ? ኤዲዬ ምንድን ነው? ኧረ እባክህ ምንድን ነው የሆንሽብኝ? ይቅርታ የኔ እህት። አቤት። ወደ ዶርም ከሆንሽ ሰው ትጠሪልኝ? ማንን ልጥራልሽ? ኤዶም ታመነ የምትባል የ4ኛ ዓመት ተማሪ ታውቂያለሽ? ኤዶም ታመነ 4ኛ ዓመት። ኦኬ የሱ ልጅ ተማሪ አውቀሻታል? ዶርም ካለሽ ጠራልሻለሁ። ማን ልበላት? እሷን አይደለም እንድትጠሪልኝ የፈለኩት። አክቹአሊ እሷ ግቢ ውስጥ የለችም። ታዲያ ማን ነው የምጠራልሽ? የቅርብ ጓደኞቿን ታውቂያቸዋለሽ? ጓደኞቿ 2 ናቸው። አንዷ ዲና ትባላለች። ያንደኛውን ስም አላውቅም። እባክሽን ከቻልሽ 2ቱንም ካልሆነ ደግሞ አንዳቸውን ጥሪልኝ። በነገራችን ላይ ልጅሽ ልገባ እችላለሁ። አይ መግባት ስላልፈለኩ ነው እዚሁ ጠብቃችኋለሁ። እሺ ማን ልበላቸው? ችግር የለም ስለማያውቁኝ የኤዶም እህት ናት በያቸው። ኦኬ ካጣሻቸው በሚወርድ ሰው የሉም ብለሽ ትልክብኝ? እሺ ለነገሩ በሰዓት ይኖራሉ። ትላንትና ስለ አማርኛ ተረትና ምሳሌ ባህሪያትና አወቃቀር ካስረዳኋችሁ በኋላ ለዛሬ ተዘጋጅታችሁበት እንድትመጡ የነገርኳችሁ እንዳረሳችሁ ተስፋ አደርጋለሁ። ስለዚህ ጥያቄ ጠይቃለሁ። ይሄንን ጥያቄ በትክክል ለመለሰ ተማሪ 5 ነጥብ ቦነስ ማርክ ያዝለታል ማለት ነው። ይሄን በሴሚስተሩ ፈተና ጥሩ ውጤት ላላመጣ ተማሪ ወሳኝ ነጥብ ነው ማለት ነው። ስለዚህ ዝግጁ ናችሁ? አዎ። ጥሩ። እኔ ተረትና ምሳሌ ጅምሩን ስነግራችሁ እናንተ ደግሞ መድፊያውን ትነግሩኛላችሁ ማለት ነው። ለምሳሌ እኔ ቀስ በቀስ ስላችሁ እናንተ እንቁላል በእግሩ ይሄዳል በማለት መድፊያውን ትነግሩኛላችሁ ማለት ነው። የቆጡን አወርድ ብላ ለሚለው ተረትና ምሳሌ መድፊያው ምንድነው? እሺ ሉል የቆጡን አወርድ ብላ ራሷን መውረድ አቃታት። ሉል ይሄን ጥያቄ አልመለሰውም። ሌላ ተማሪ? እሺ ሜሮ የቆጡን አወርድ ብላ ስትወጣ ወደቀች። ሜሮንም ጥያቄውን አልመለሰችውም። ሌላ? እስቲ ዊንታ የቆጡን አወርድ ብላ የብብቷን ጣለች። ጎበዝ ተማሪ ጎበዝ። ዊንታ በትክክል ጥያቄውን ስለመለሰችው 5 ነጥብ ቦነስ ማርክ ያዝላታል ማለት ነው። ሃይ ሉሌ። ሃይ እንዴ ስሜን እንኳን አልነገርኳትም አታቁኝም ብዬ ማለት አይታይሽም? አንቺ ሳናቀሽ ስንቀር ከሌላ ፕላኔት የመጣ መሰለሽ እንዴ? ማወቅ ብቻ አይደለም አድናቂዎችሽም ነን። ቴንክ ዩ። ከሁለት አንዳችሁ ዲና እንደሆናችሁ ነግራኛለች። ማንኛችሁ ናችሁ ዲና? ዲና እኔ ነኝ። እሷ ፍኖት ትባላለች። ኦኬ ፍኖትና ዲና የኤዶም ጓደኞች እነማን ናቸው ብዬ ስጠይቅ እናንተ እንደሆናችሁ ተነገረኝ። እኔ ምልሽ ኤዲ ደህና አይደለችም እንዴ? ይሄው ዛሬ ቤት ከሄደች 3ኛ ቀን ነው። በዛ ላይ ስልኳን አጥፍተዋለች። ግራ ተጋባን እኮ። መተን እንዳንጠይቃት ቤታችሁን አናውቀውም። ግን በደህና ዋላ?
ኤዲ ይሄን 3 ቀን ኦኬ አይደለችም። ያን ዕለት ቤት እንደገባች እንደተኛች አልተነሳችም። አየሽ አሟት ቢሆን ነው እንጂ በጤና ሁሉ ጊዜ ልጠፋ አትችልም አላልኩሽም? ወይ የኔ ቆንጆ ምን አነ ያመማት በእናትሽ? እኛም ሊገባን አልቻለም። ህመማ ፊዚካል ሳይሆን ሳይኮሎጂካል ነገር ይመስለኛል። ወዲህ ብንላት ወዲያ ብንላት እንዲህ ነው ብላ ልትነግረን ፈቃደኛ አይደለችም። ወይ ኤዲዬ ምን አገኛት በእግዚአብሔር? ሐኪም አላያት? ወይ ሐኪም እኛ እንኳን መኝታ ቤቷ እንድንገባ ፈቃደኛ አይደለችም። ቢያንስ ከኔ የምደብቀው ነገር እንደማይኖር ነበር ማቀው። ብላት በሰራት ፍንጭ ማግኘት ስላቃተኝ ነው ወደ እናንተ የመጣሁት። እኛ እንግዲህ ደህና እንደነበረች ነው የምናቀው። በርግጥ ከተወሰነ ጊዜ ወዲህ ትንሽ እንዴ ችግሯ ሳይኮሎጂካል መስላል ነው ያልሽው እንዴ? አዎ ኃይለኛ ጭንቀት፣ ድብርት፣ እንቅልፍ ማጣት፣ ምግብ መጥላት፣ ሰዋሊ ማለት ምናምን። ትዛልሽ ያለት የት ነበር የተለያየ ነው? እሷ ወደ ምናሴ ቢሮ እኛ ወደ ዱር አይደለም? አዎ ልክ ነሽ። አሁን ነገሩ ገባኝ። አፈር ልብላላት የኔ ቆንጆ። እኔም የጠረጠርኩት ነገር ስላለ ነው እናንተን ጠይቄ ላጣራ የመጣሁት። እንዴት ነው እዚህ ግቢ ውስጥ አፌር ጀምራለች? አይ ሚን ቦይፍሬንድ ማለቴ ነው። ዌል አፌር እንኳን ሊባል አይችልም ሉሌ። እሷ በጣም ያፈቀረችው ሰው አለ። እሱ ግን ከነመፈጠሯ ማያውቃት ማለት ሳይት ላቭ መሆኑ ነው። እንደዛ ነገር። አይ ሲ አጠቃላይ ሁኔታውን ሳይው ነገሩ ከዚህ እንደማይረግ ገምቻለሁ። ባይ ዘ ዌይ ቅር ማይላችሁ ከሆነ ላውንጅ ቁጭ ብለን እናውራ እንዴ? ሉሌ ለምን ቅር ይለናል? ሊያውም ካንቺ ጋር ደስታውን አንችለው። በዚህ ላይ ስለ ኤዲ በዝርዝር ልነግርሽ የሚገባ ነገር ስላለ አብረን መቀመጥ ግድ ይለናል። ምክንያቱም ሁኔታዋ ከተለመደው በጣም ወጣ ያለ አይነት ነው። ኦኬ የትኛው ላውንጅ እንሂድ? በይሳት የሚመቸው ላውንጅ ነው። እሺ ሌላ ጥያቄ ልጠይቃችሁ። ድር ቢያብር ለሚለው ተረትና ምሳሌ መድፊያው ምንድነው? ዳናት የስምስ ዳይሬክተሯ ቢሮ ስለምትፈለጊ አብረሻት ከሷ ጋር እንጂ። እና ሉሌ ኤዲ በጣም እንደምትወድሽ በጣም እንደምታከብርሽ እናውቃለን። ስለዚህ የተቻለሽን ሁሉ አድርገሽ ከዚህ ጉድ ካላወጣሻት የኤዲ ሁኔታ በጣም ያስፈራ ነው። ፍኖትና ዲና በጣም ነው የማመሰግነው። ስለ ኤዲ አንዳንድ ነገሮች መጠየቅ ካስፈለገኝ እዚህ ላይ ስልካችሁን መዝግቡልኝ። በተረፈ ከእግዚአብሔር ጋር የቻልኩትን ሁሉ አደርጋለሁ። አሁን የልምምድ ሰዓቴ እየደረሰ ስለሆነ እኔ ልሂድ። እሺ በይ እንግዲህ ሉሌ፣ እግዚአብሔር ካንቺ ጋር ይሁን። አሜን። ሰላም ዋሉ። ይህ የትምህርት ቤቱን ስርዓትና ደንብ ሙሉ በሙሉ የሚጻረር ከመሆኑም በላይ ትምህርት ቤቱ ሊታገሰው ከሚችለው ደረጃ ያለፈ ነው። እውነት ነው። ግን ለዛሬ በይቅርታ ልታልፋት አትችሉም? ለወደፊቱ እንዳትደግመው እኔም አባቷን በደንብ አድርገን እንመክራታለን። አዝናለሁ። ከዚህ በፊት ከአንድም 2-3 በምክርና በማስጠንቀቂያ አልፈናታል። ከዚህ በኋላ ግን ቢያንስ ቀለል ያለ እርምጃ ለመውሰድ እንገደዳለን። ዳናት ፕሊዝ ሲት ዳውን። ዳናት አንደኛ በዚህ ሰሞን ብቻ በትምህርት ቤቱ ቅጥር ግቢ ውስጥ በፈጸምሻቸው ተደጋጋሚ ጥፋቶች ምክንያት ለ1 ሳምንት ከክላስ ሰስፔንድ ተደርገሻል። ይህ ማለት ደግሞ ከነገ ጀምሮ ለ1 ሳምንት ያክል ወደ ትምህርት ቤት አትመጪም ማለት ነው። እንዴ ለሚሰባኩ ደግማ የለመደኝ ብዬ ነግራታለሁ እኮ። ሁለተኛ ከዚህ ወዲያ ምንም አይነት ጥፋት ሰርተሽ ከበቂ ማስረጃ ጋር ሪፖርት ከተደረገብሽ ያለምንም ተጨማሪ ማስጠንቀቂያ ከትምህርት ቤቱ የምትባረሪ መሆኑን ላሳውቅሽ እወዳለሁ። ግልጽ ነኝ? አዎ። እርስዎ እዚህ ላይ ፈርሙ።
ይህ የመጨረሻ ማስጠንቀቂያው መሆኑ ነው። ጨርሰናል። አመሰግናለሁ። አይታይህም? ናይጄሪያ ምኝ ቤቱ ድረስ ሲሄድለት ምናምን ታሞች ናቸው ሲባል ሰምቻለሁ። የሆነ ነገር አስነክቶኝ ቢያፈዘኝና ብሬን ተረክቦኝ ይብስ ቢልስ? እንዴ ቆይ እንጂ ሰውየው በኢትዮጵያ በኩል ትራንዚት ሊያደርግ ነው አልተባለም እንዴ? ቤት ከየት አባቱ አምጥቶ ነው ቤት እንሂድ የሚልሽ? ለጊዜው ገስት ሃውስ ተከራይቻለሁ። ኮኬኑንም የደበቅኩት እዛው ስለሆነ ከፍለሽ ትረከቢያለሽ ነዋ ነገሩ። ቀላል ሰው አግኝቶ ሊቀቅል አላወቀሽ? አላወቀኝ እንዴት ያለችው አጨረር እንደሆንኩ። ሰው መጥቷል። ተስተካክለ ተቀመጥሽ። ጤና ይስጥልኝ። ጤና ይስጥልኝ። ሾጣጣ የቁራ እንቁላል ፈልጌ ነበር። ይኖራችኋል? የቀኝ ኩላሊትህን ለሚስት በስሟ ልታዞርላት ነው አሉ። በምን ልትነፍስ አስበህ ነው? ሰው ለሰው ጌጡ ስለሆነ የዶለዶ መወስፍ የሚያውሰኝ ሰው አላጣም ብዬ ነው። መልካም ቀን። ይወልካም። ምን አባክ ያስቃል? የዛሬው ኮድ ደግሞ እጅግ የተለየ ነው። ጭራሽ ላቲንኛ ልታደርጉት አይደለም እንዴ? ምንድነው የሁሉ የቃላት ዳንቴል? ቅብብሉ 100% አስተማማኝ እንዲሆን ነው ብዬ ከዚህ በፊት አልነገርኩህም? ነግረሽኛል። የዛሬው ግን ውስብስብነቱ በዛ። እንዴ የናሳን የኒውክሌር ኮድ የምትቀባበሉ እኮ ነው የሚመስለው። ለኛ ኒውክሌራችን ነው ልጄ። ምን መሰለ፣ ቀለል ያለ ዋጋ ላለው ዕቃ ኮዱም ቀለል ያለ ሲሆን፣ ከበድ ያለ ዋጋ ላለው ደግሞ ኮዱ አንተ እንዳልከው የቃላት ዳንቴል ሊሆን ግድ ይላል። ሴፍ ዌይ ለመጫወት ማለት ነው። የቁራ እንቁላል፣ ኩላሊት፣ ወስፌ፣ ገለመሌ ገለመሌ። ኧረ እንዴ ሴፍ ዌይ ሳይሆን ክሬዚ ዌይ ነው። አንተ ምንም በለው እኛ ስራችንን ሰርተናል። እሺ ቆይ ባዩሽ ግን በእናትሽ እቃው ምን ቢሆን? ይሄ ከባድ ሚስጥር ነው። ቶፕ ሴክሬት ሲባል አልሰማህም? ባዩሽ ደግሞ ከመቼ ወዲህ ነው ከኔ ሚስጥር መደበቅ የጀመርሽው? ይሄኛውን እንኳን አንተም ብትሆን ልታውቀው የማይገባ እጅግ በጣም 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 ከባድ ሚስጥር ነው። ስለዚህ የተከበሩ ወዳጄ እባክዎ ማነፍነፍዎን ያቆሙልኝ። አንቺ ራሱ እቃውን መቼ አየሽው? ሰውየው ራሱ ፈቶ ያየው አይመስለኝም። ምንም ማየት አያስፈልግም። ሰውየው ኮዱን ሰጥቶ በላከው ሰውና በኔ መሃል ሙሉ መተማመን አለ። ብሸውደው የገባሁበት ገብቶ እንደሚያጠፋኝ ያውቃለሁ። ቢሸውደኝ የገባበት ገብቼ እንደማጠፋው ያውቃል። የጫወታው ህግ ሌላ ነው።
ዘ ሲሲሊያንስ ዘ ሲሲሊያንስ ይሄው ነው በቃ። ለዛ ሳይሆን ለሳምንት ጊዜ እንዲያጥረብዬ ነው። ይደርሳል ባክሽ። እኔም ትንሽ ወክ ቢጤ ስላማረኝ ነው። ፊሽሙ ዛሬ አሸኘኝ። ባይሆን ታክሲ አስይዘኝና ተመለሳል። እንዴ ፊ ትንሽማ ወክ እናደርጋለን። ስራው እንደጨረሰ ሰው ጭራሽ ወክ ምናምን ያምራል እንዴ? ግድ የለሽም። እስከ ሜክሲኮ ፈታን በልና ከዛ ትይዣለሽ። ወይ ሜክሲኮ፣ እኔ ከዚህ ነው የምይዘው። እስቲ ማን አባቱ እንደሚጭንሻ ያለው